ኦልራይት ቀጣይ የምናየው ኢንዲኬተሮችን ነው። ከቴክኒካል አናሊሲስ ለቴክኒካል አናሊሲስ ከምንጠቀማቸው ቱሎች መካከል አንደኛው ኢንዲኬተር ናቸው። ኢንዲኬተሮች እንደ አንድ ግብአት የምንወስዳቸው እንጂ ብቸኛ የትሬዲንግ ቱሎች አይደሉም። ብዙ ጊዜ ብዙ ትሬደሮች በተለይ ጀማሪዎች ኢንዲኬተሮችን በጣም ትልቅ ቦታ ሰጥተዋቸው በኢንዲኬተሮች ብቻ ትሬድ ያደርጋሉ። ነገር ግን ኢንዲኬተሮች ብቻቸውን ትሬድ ማድረጊያ ሊሆኑ አይገባም። ስለዚህ ኢንዲኬተሮች ምንድናቸው፣ እንዴት ነው የምንጠቀማቸው የሚለውን በዝርዝር እናያለን። ኢንዲኬተርስ እነዚህ ኢንዲኬተሮች ቱሎች ናቸው። ቴክኒካል አናሊሲስ ለመስራት የምንጠቀማቸው ቱሎች ናቸው። ምንድነው የሚጠቅሙን? የፊውቸር የፕራይስ ሙቭመንትን ፎርካስት ለማድረግ ለመተንበይ ይጠቅሙናል። በዋናነት እነዚህ ቴክኒካል አናሊሲስ የምንጠቀማቸው ኢንዲኬተሮች የሚጠቀሙት ዳታ ፕሪቪየስ ዳታ ነው። ከዚህ በፊት የነበረውን የፕራይስ እንቅስቃሴ በመጠቀም በተሰሩበት አልጎሪዝም መሰረት ያንን ዳታ አናሊሲስ አድርገው በቀጣይም ፕራይስ ወደዚህ ሊሄድ ይችላል፣ ወደዚህ ሙቭ ሊያደርግ ይችላል የሚለውን ነገር ኢንዲኬት ያደርጉናል። ስማቸውም እንደሚናገረው ኢንዲኬት ማድረግ ነው። ነገር ግን 100% የሆነ መረጃ ሊሰጡን የሚችሉበት እድል የለም። ልብ አድርጉ፣ በትሬዲንግ ውስጥ ምንም አይነት ቱል የለም 100% ፕራይስ ወደ ላይ ሊሄድ ይችላል፣ ወደ ታች ሊሄድ ይችላል፣ ኮንሶሊዴት ሊያደርግ ይችላል የሚላችሁና የሚነግራችሁ 100% የሆነ ፐርፌክት የሆነ ምንም አይነት ስህተት ሊፈጥር የማይችል ምንም አይነት ቱል የለም። አጋዥ ነገሮች ነው የምናገኘው። እነዛን አጋዥ ነገሮች አንድ ላይ በማቀናጀት እርስ በርስ ሲስማሙ መረጃቸው የሰጡን መረጃዎች ተስማሚ ሲሆኑ ትሬዳችንን ሪስኩን ማኔጅ አድርገን ትሬድ እናደርጋለን። በዚህ አይነት መልኩ ነው እንጂ ትሬድ የምናደርገው በፍጹም የትኛውም ኢንዲኬተር 100% የሆነ መረጃ ሊነግረን አይችልም። ፕራይስ ወዴት ሙቭ ሊያደርግ ይችላል የሚለውን ሙሉ በሙሉ ሊነግረን የሚችል ምንም አይነት ኢንዲኬተር የለም። እነዚህ ቴክኒካል ኢንዲኬተሮች የማቴማቲካል ፎርሙላዎች ናቸው፣ አልጎሪዝሞች ናቸው። ምናልባት እውቀቱ ካላችሁ እናንተ ራሳችሁም እነዚህን ኢንዲኬተሮች የራሳችሁን ኢንዲኬተር መፍጠር የምትችሉበት እድል አላችሁ። እውቀቱ ካላችሁ አጠቃላይ ኢንዱስትሪው ላይ ያለው ነገር ከገባችሁ የራሳችሁን ኢንዲኬተሮች ድራይቭ ማድረግ ትችላላችሁ። በዋናነት እነዚህ አልጎሪዝሞች እነዚህ ኢንዲኬተሮች የሚጠቀሙት ሂስቶሪካል ፕራይስ ዳታ ነው። የበፊቱን ዳታ ይወስዱና ያንን በተሰጣቸው አልጎሪዝም መሰረት አናሊሲስ ሰርተው ፕራይስ በቀጣይ ወደዚህ ሙቭ ሊያደርግ ይችላል የሚለው ነገር ኢንዲኬት ያደርጉናል። በዚህ ምክንያት ሂስቶሪካል ፕራይስ ዳታ ላይ ቤዝድ አድርገው ያንን አናሊሲስ ሰርተው ስለሆነ መረጃ የሚሰጡን ሁሉም ኢንዲኬተሮች ኦልሞስት ሁሉም ኢንዲኬተሮች ላጊንግ ኢንዲኬተሮች ናቸው። ከፕራይስ ሙቭመንት ቀድሞ ወይም ደግሞ ኤግዛክትሊ ከፕራይስ ሙቭመንት እኩል መረጃ ሊነግረን የሚችል ምንም አይነት ኢንዲኬተር የለም። ላግ ያደርጋሉ፣ በተወሰኑ ደቂቃ በሰከንዶች ላግ ያደርጋሉ። ፕራይስ ደግሞ በሰከንዶች ውስጥ ውሳኔ ሊወሰንበትና ባይ ሴል ተብሎ ዲሳይድ ሊደረግበት የሚገባ ጉዳይ ነው። አንዱ ኢንዲኬተር ከሌላኛው ኢንዲኬተር ትንሽ ፈጠን ሊል ይችል ካልሆነ በስተቀር ሁሉም ኢንዲኬተሮች ምንድናቸው? ላጊንግ ናቸው፣ የሚዘገዩ ናቸው። ስለዚህ 100% ሙሉ በሙሉ እነዚህ ኢንዲኬተሮች ላይ ቤዝድ አንሆነ እንደ አንድ ቱል ነው የምንጠቀማቸው። ልብ አድርጉ፣ በኢንዲኬተር ብቻ ትሬድ ማድረግ ዋጋ ያስከፍላል። ስለዚህ ማርኬት ስትራክቸርን እስካሁን ያወራናቸውን ነገሮች አጠቃላይ አቀናጅተን አንድ የሆነ ወጥ የሆነ ምን እናደርጋለን? ፎርሙላ ድራይቭ እናደርጋለን። እነዛን በመከተል እነዛ ድራይቭ ያደረግናቸው ህጎች 4-5 ነገሮች ሲስማሙልን ሁሉም ተመሳሳይ ባይ በሉ ወይም ሴል በሉ የሚሉ ሲግናሎች ሲሰጡን ነው ትሬድ የምናደርገው ማለት ነው። እነዚህ ኢንዲኬተሮች ምናልባት አንዳንዶቹ የፕራይስ ቻርት ላይ
ኦን ዘ ግራፉ ላይ ልናያቸው እንችላለን። አንዳንዶቹ ደግሞ ከዊንዶው በታች ልናያቸው እንችላለን። እነሱን በኋላ ላይ በደንብ እናያለን የት ቦታ ላይ እናገኛቸዋለን የሚለው። አንዳንዶቹ ደግሞ ከጎንም የሚሆኑ አሉ። እነሱን እናያለን። ከዛ በፊት ግን የትኞቹ ኢንዲኬተሮች ናቸው ፖፑላሮች በማርኬት ላይ በጣም ፖፑላር የሆኑት የትኞቹ ናቸው የሚለውን የተወሰኑትን እናያለን። ልብ በሉ በማርኬት ውስጥ ከ3000 በላይ የሚሆኑ ኢንዲኬተሮች አሉ። እነዚህ 3000ንም ኢንዲኬተሮች ስናጠና አንኖርም። የተወሰኑ 2 3 4 የሚሆኑ ኢንዲኬተሮችን ካየን በነዛ ባህሪ በመነሳት ሌሎች ኢንዲኬተሮች ቴስት ማድረግ እንችላለን። ዘን ካሉት ውስጥ አብዛኞቹ ከፖፑላሮች ውስጥ የተወሰኑትን መርጠን 2 3 ኢንዲኬተሮችን ብቻ ከአለን የቴክኒካል አናሊሲስ ሲስተም ጋር አቀናጅተን እንጠቀማለን እንጂ 5 6 ኢንዲኬተር በመጠቀም ቻርታችንን ማጨናነቅ መቻል የለብንም። በእርግጥ የምንጠቀምበትም አናሊሲስ የምንሰራበት የትሬዲንግ አናሊሲስ የምንሰራበት የትሬዲንግ ቪውም ከ2 ከ3 በላይ አይፈቅደልንም ኢንዲኬተር ለመጠቀም። ከዛ በላይ ለመጠቀም ክፍያ አለው። ፖፑላር የምንላቸው ኢንዲኬተሮች የትኞቹ ናቸው የሚለውን እንመልከት። የመጀመሪያው ሙቪንግ አቨሬጅ የሚባሉ ኢንዲኬተሮች አሉ። ሙቪንግ አቨሬጅ የሚባሉ አሉ። ስቶካስቲክ ኢንዲኬተርስ የሚባሉ አሉ። ስቶካስቲክ እና አርኤስአይ በተወሰነ መልኩ ባህሪያቸው ተመሳሳይ ነው። አርኤስአይ ሪሌቲቭ ስትሬንግዝ ኢንዴክስ የሚባል አለ። ፒቮት የምንለው አለ። በተጨማሪነት ፌቦናቺ፣ ኤቲአር እነዚህ ማርኬት ላይ በጣም ፌመስ የሆኑ ኢንዲኬተሮች ናቸው። በተለይ ለጀማሪዎች ሪከመንድ የሚደረጉ ኢንዲኬተሮች ናቸው። እነዚህን ባህሪ በደንብ ካጠናን ሌሎቹን ማጥናት ብንፈልግ የተቀሩትን ማየት ብንፈልግ እንዴት ኢንዲኬተሮች ይሰራሉ የሚለውን በደንብ መረዳት እንችላለን ማለት ነው። አሁን በዚህ ስልጠናችን የምናየው 1-2 የሚሆኑትን ኢንዲኬተሮች ነው የምናየው። ሁሉንም ኢንዲኬተሮች ለማየት በልኪ ሲስተሙን አንዴ ካሳየናችሁ እናንተ እየቀያየራችሁ ምን ማድረግ ትችላላችሁ? ማጥናት ትችላላችሁ በራሳችሁ። ሙቪንግ አቨሬጅ የሚባሉትን ኢንዲኬተሮች እንመልከት። ሙቪንግ አቨሬጅ የምንላቸውን ኢንዲኬተሮች እንመልከት። ሙቪንግ አቨሬጅ ባህሪያቸው የሰፖርት ሬዚስታንስ አይነት ባህሪ ነው ያላቸው። እንደውም ሙቪንግ አቨሬጅ ዳይናሚክ ሰፖርት ሬዚስታንስ ነው የሚባሉት። ፕራይስ ቻርት ላይ ከፕራይስን እየተከተሉ ፕራይስ ወደ ላይ ወይም ወደ ታች ይሄዳል አይሄድም የሚለው ነገር ኢንዲኬት ከሚያደርጉን ቱሎች መካከል አንደኛው ሙቪንግ አቨሬጅ ነው። ይሄ ሙቪንግ አቨሬጅ ፕራይስ ቻርት ላይ እዛው ፕራይስ ቻርት ላይ ከሚታዩ ኢንዲኬተሮች መካከል የሚመደብ ነው። ሙቪንግ አቨሬጅ እንዴት ነው የሚሰራው የሚለውን በኋላ ላይ ቻርት ላይ ገብተን እናያለን። ለምሳሌ እነዚህ 3ቱ መስመሮች የምታዩዋቸው የተለያየ ከለር ያላቸው የተለያየ ፔሪድ ያላቸው ኢንዲኬተሮች ናቸው። ፔሪዱን እንወስንና ለምሳሌ ፔሪድ 9 ፔሪድ 20 200 100 ያልን ፔሪዱን በመወሰን የሙቪንግ አቨሬጆቹን መጠቀም እንችላለን። ይሄ ፔሪድ የምንለው ምንድነው? ለምሳሌ የየ9ኞቹን ኢንዲኬተሮች አቨሬጅ እየሰራህ መረጃ ስጠኝ ካልኩት ፔሪድ 9 ይሆናል ማለት ነው። የየ20ዎቹን ኢንዲኬተሮች ካንድሎች የየ20ዎቹን ካንድሎች መረጃ ስጠኝ ደግሞ ስለው ፔሪድ 20 ይሆናል ማለት ነው። የየ200ዎቹን ከሆነ ደግሞ የየ200ዎቹን ካንድሎች የፕራይስ ቻርት ላይ ያሉትን ካንድሎች እነሱን አናሊሲስ እየሰራ መረጃ ይሰጠኛል ማለት ነው። ምንድነው የሚያደርገው? ስሙ እንደሚናገረው አቨሬጅ ነው የሚሰራው። አቨሬጅ እየሰራ ካልኩሌት እያደረገ መስመሩን እያሰመረልን ይሄዳል። ከፕራይሱ ጋር እየተከተለ መስመሩን እያሰመረልን ይሄዳል። የትኛው ነው አቨሬጅ የሚሰራው? ክሎዚንግ ፕራይሳቸውን
ኦፕኒንግ ፕራይሳቸው ማለት ትችላላችሁ፣ ግን በዋናነት ብዙ ጊዜ የምንጠቀመው እኛ ክሎዚንግ ፕራይሳቸውን ነው። ሴቲንግ ላይ ገብታችሁ የኦፕኒንግ ፕራይሳቸውን ስራልኝ ማለት ትችላላችሁ፣ ማስተካከል ይቻላል። ነገር ግን ብዙ ጊዜ የምንጠቀመው በክሎዚንግ ፕራይሳቸው ነው። ክሎዚንግ ፕራይሳቸውን እየደመረ ለምሳሌ ፔሪድ 9 ሙቪንግ አቨሬጅ ከሆነ የምንጠቀመው የዛ ፔሪድ 9 ሙቪንግ አቨሬጅ የዘጠኙን ካንድሎች ክሎዚንግ ፕራይሳቸውን እየደመረ አቨሬጅ እየሰራ ዘን መረጃ እየሰጠኝ ይሄዳል ማለት ነው። ሶ ይሄንን ለመረዳት አንደኛ እንዴት ሙቪንግ አቨሬጁን ራሱ ቻርት ላይ እናስገባዋለን የሚለውን እናያለን። ሶ አሁንም ለዚሁ ፐርፐዝ የምንጠቀመው ትሬዲንግ ቪው ነው ለአናሊሲስ የምንጠቀመው። ስለዚህ ትሬዲንግ ቪው ላይ እንገባና ለምሳሌ ይሄንን የ15 ደቂቃ ላድርገው። እነዚህ ድሮይንጎችን ላጥፋቸው ግራ እንዳያጋባችሁ። ሶ ለምሳሌ ይሄ የዩሮኤስዲ ቻርት ነው። ዩሮኤስዲ ላይ እንደምታዩት ፕራይስ ቻርቱ ብቻ ነው ያለው። ነገር ግን ኢንዲኬተሮቹን ማስገባት ብንፈልግ ምንድነው የምናደርገው? በፒሲ ላይ ስትጠቀሙ ኢንዲኬተርስ የሚሉ እዚህ ጋር አለ። ኢንዲኬተርስ የሚሉ አሉ እዚህ ጋር። በስልክ እንዴት እንደምናስገባ አጭር ቪዲዮዎች ቀርጸን አብረን እናያይዝላችኋለን። ሶ ኢንዲኬተርስ የሚለው ጋር ስንገባ እዚህ ጋር ብዙ አይነት ኢንዲኬተሮች አሉ። የቴክኒካል ፋይናንሻል ምናምን እያሉ አሉ። ሶ እዚህ ጋር ሙቪንግ አቨሬጅ ብለን ብንጽፍለት ስሙን ዝርዝሮቹን ያመጣልናል። በሙቪንግ አቨሬጅ የተሰሩ ማለት ነው። ኤምኤ ብትሉት ራሱ ሲምፕሊ ሙቪንግ አቨሬጅ ሲምፕል የሚለውን ትመርጣላችሁ። በሙቪንግ አቨሬጅ የተሰሩ በጣም ሌሎች ብዙ ሊኖሩ ይችላሉ። ሙቪንግ አቨሬጅ የሚለውን ስትመርጡለት ምን ያደርግላችኋል? ያስገባላችኋል። ባይ ዲፎልት የሚያስገባላችሁ ሙቪንግ አቨሬጅ አሁን ያስገባልን ሙቪንግ አቨሬጅ 9 ነው። እዚህ ከዳር ጋ ነው የገቡትን ኢንዲኬተሮች የሚያሳየን። ሶ እዚህ መተን ምን እናደርጋለን? እዚህ ጋር መተን ሴቲንግ ላይ እነካና ሴቲንግ ላይ ስትነኩት ይሄንን ሙቪንግ አቨሬጅ ምን ማድረግ እንችላለን? ማስተካከል እንችላለን። ይሄው ሌንግዝ የሚለው ፔሪዱን ነው። አሁን ይሄ ሙቪንግ አቨሬጅ የሚሰራው የዘጠኙን ካንድሎች ክሎዚንግ ፕራይስ እየደመረ ለዘጠኝ እያካፈለ አቨሬጃቸውን ለዘጠኝ እያካፈለ ላይኑን እየሰራ ይሄዳል ማለት ነው። አሁን ከዚህ ፊት የነበሩትን የዘጠኙን ይሰራል። እዚህ ጋር ያሉትን በደንብ እንዲታያችሁ ቦልድ ላርገው፣ ይሄንንም ፉል ላርገውና ሉክ አሁን ጠዋት ስለሆነ ከኤዥያ ማርኬት ወደ ለንደን ማርኬት ሙቭ ለማድረግ እየጣረ ስለሆነ ሰዓቱ ገና የለንደን ማርኬት ስላልተከፈተ እንደምታዩት የኤዥያ ማርኬት ኮንሶሊዴት እያደረገ ነው ያለው። ሶ አሁን ሙቪንግ አቨሬጁ የዘጠኙን ካንድሎች ይሄኛው ገና አልጨረሰም። እንደምታዩት የዘጠኙን የ15 ደቂቃ ካንድሎች 1 2 3 4 5 6 7 8 9 የነዚህን ዘጠኙን የክሎዚንግ ፕራይሳቸውን እየደመረ ለዘጠኝ እያካፈለ ምን ያደርጋል? ዋጋውን ሲያገኝ ይሄን ላይን እየሰራ ይሄዳል። ልክ ይሄኛው ካንድል ሲያልቅ የዚህን ክሎዚንግ ፕራይስ ከነዚህ ከሌሎቹ ከዘጠኞቹ ጋር ይደምራል። ሉክ መጀመሪያ 1 2 3 4 5 6 7 8 9 እዚህኛው ጥቁሩ ካንድል ላይ ነው ያለው አይደል? ይሄኛው የዚህኛው ጀምሮ ከዚህ ጀምሮ ያለው ልክ ይሄኛው ዘጠነኛው ግን ይሄኛው አስረኛው ክሎዝ ሲያደርግ ይሄን ይተውና የዚህኛውን ክሎዚንግ ፕራይስ ከዚህኛው ካንድል 1 2 3 4 5 6 7 8 9 የዚህን ጨምሮ ምን ያደርጋል? አሁንም ሌላ ካልኩሌሽን ይሰራል። ስለዚህ ይሄ ፕራይስ ዋጋ እየቀነሰ ሲመጣ አቨሬጁም እየቀነሰ ይመጣል። ስለዚህ ሙቪንግ አቨሬጁም የሚስለው መስመር
ዋጋው እየቀነሰ ስለሚመጣ ወደ ታች ይሄዳል ማለት ነው። ዋጋቸው ደግሞ እየጨመረ ሲመጣ ዋጋው ፕራይስ እየጨመረ ሲመጣ አቨሬጁም እየጨመረ ይመጣል አይደል? አቨሬጁ የዘጠኙ አቨሬጅ እየጨመረ ይመጣል። ስለዚህ ላይኑ ምን ይሆናል? እየተሳለ የሚመጣው ላይን አብሮ ወደ ላይ መሄድ ይጀምራል ማለት ነው። ግልጽ ነው። ሶ በዚህ አይነት መልኩ የፔሪድ 9ም ይሁን ፔሪድ 20ም ይሁን ፔሪድ 200ም ቢሆን ሙቪንግ አቨሬጁ በዚህ አይነት መልኩ ነው ካልኩሌት እያደረገ የሚሰራው ማለት ነው። ግልጽ ነው። በጣም ጥሩ። ሶ አሁን ፔሪዱን መቀየር ብፈልግስ አሁን የዘጠኝ የትንንሽ ካንድሎችን ነው ዲቴል መረጃ ነው እየነገረኝ ያለው። ሰፋ ያለ መረጃ ማግኘት ብፈልግስ ይሄንን ምን አደርጋለሁ? 20 ብለው ሙቪንግ አቨሬጁ ይቀየራል። እዩት፣ አሁን ቻርቱ ላይ ያለውን እዩት። ልክ ፔሪድ 20 ሳረጋው ፈታ ያለ ሰፋ ያለ መረጃ እየነገረኝ ነው። ታያችኋል። በፊት ለፕራይስ በጣም የቀረበ ነበር። ኦልሞስት ፕራይስ ውስጥ እየተመለመለ የሚሄድ ነበር ሙቪንግ አቨሬጅ አይታችሁት ከሆነ። ኦኬ ይሄንን 50 ባረገውስ ፔሪድ 50 ባረገውስ ከበፊቱ እንደውም የሰፋ ይሆናል። አያችሁ። ስለዚህ አሁን ይሄ ሙቪንግ አቨሬጅ 50 ስላረኩት ፔሪድ 50 ስለሆነ ያል የ50ውን ካንድሎች ክሎዚንግ ፕራይስ ልክ እንደ ቅድሙ አቨሬጅ እየሰራ ምን ያደርግልኛል? ላይኑን እየሰራ ይመጣል ማለት ነው። ግልጽ ነው። ሶ እየጨመሩ ሲሄድ ፕራይስ እየጨመረ መሆኑን፣ የቀነሰ ሲሄድ የቀነሰ መሆኑን ይነግረኛል ፕሪቪየስ ዳታ በመጠቀም። ኦኬ 200 ባረገውስ ሙቪንግ አቨሬጅ 200 የ200 ካንድሎችን መረጃ ነገረኝ ብለውስ እንደምታዩት ዋይድ የሆነ ሰፊ የሆነ መረጃ ነው የሚነግረኝ። ግልጽ ነው። ሶ አሁን እኛ ይሄ ትሬዲንግ ቪው የሚሰጠን አማራጭ 2-3 ነው። እኛ ደግሞ የተለያየ ሙቪንግ አቨሬጆችን አንድ ላይ አድርገን ማየት ብንፈልግ ይሄንን ሙቪንግ አቨሬጅ እንተውና ምን እናደርጋለን? ይሄንን እናጠፋዋለን። ማጥፋት ብትፈልጉ ምን ማድረግ ትችላላችሁ? ኤክስ ሪሙቭ የሚለውን ስትነኩት ሙቪንግ አቨሬጁን ያጠፋላችኋል። ዘን ሌላ ኢንዲኬተር አለ። ምን የሚያደርግ 3 ኢንዲኬተሮችን አንድ ላይ የያዘ 3EMA የሚባል 3EMA። ሶ ይሄ 3EMA ስታስገቡት 3 ሙቪንግ አቨሬጆችን አንድ ላይ የያዘ ነው። ባይ ዲፎልት የሚያስገባላችሁ የትኛው ነው? ሴቲንግ ላይ ስትሄዱ ባለ 50 ባለ 100 እና ባለ 200 ነው የሚያስገባላችሁ። ሶ እኛ በዋናነት የምንፈልገው በጣም ፖፑላር ከሚባሉት ሙቪንግ አቨሬጅ ፔሪዶች መካከል አንደኛው ባለ 20 ነው። ስለዚህ አንዱን ባለ 20 አንዱን ባለ 50 እና አንዱን ባለ 200 እና ባለ 20 ሙቪንግ አቨሬጆች በጣም ፖፑላር ናቸው። ሶ ለፕራይስ በጣም የቀረበው ሙቪንግ አቨሬጅ ልብ በሉ ፔሪዱ ዝቅ ያለው ነው። አሁን ባለ 20 ባለ 50 እና ባለ 200 ነው ያስገባ ነው። ስለዚህ ለፕራይስ በጣም የቀረበው ቀዩ ነው። ቀዩ ባለ 20 ነው ማለት ነው። ለፕራይስ ትንሽ ራቅ ያለው ባለ 50 ነው። ከፕራይስ በጣም የራቀው ማን ነው? ባለ 200 ነው። ስለዚህ በዚህ አይነት መልኩ ከለሩን ምናምን ማስተካከል ትችላላችሁ፣ ኤዲት ማድረግ ትችላላችሁ። ሰው እንደምታዩት አሁን ፕራይስ ወደ ላይ ሲጨምር ሙቪንግ አቨሬጆቹ እንዳለ አይታችሁ ከሆነ ከፕራይስ በታች ናቸው በአንጻራዊነት ሶስቱም ሙቪንግ አቨሬጆች። ፕራይስ ሲቀንስ እኔ ለምሳሌ ይኸውላችሁ እዚህ ጋር ፕራይስ እየቀነሰ ነው ያለው። እየቀነሰ ነበር፣ በጣም ድራማቲክ በሆነ መልኩ እየቀነሰ ነበር። ሶስቱ ሙቪንግ አቨሬጆች ከላይ ናቸው። ፕራይስ ሲቀንስ አያችሁ እዚህ ጋር ፕራይስ እየቀነሰ ሲሄድ ታያችኋል። ሶስቱ ሙቪንግ አቨሬጆች ከላይ ናቸው ያሉት። ፕራይስ ሲጨምርስ ወይም ደግሞ
ፕራይስ ሬንጂንግ ማርኬት ሲሆንስ? ይሄ ትላንትና ሬንጂንግ ማርኬትን ያየንበት ነው። እነዚህን ድሮይንጎች ላጥፋላችሁ ግራ እንዳያጋባ። ሬንጂንግ ማርኬት ሲሆን ፕራይስ እና ሙቪንግ አቨሬጆቹ እርስ በርስ እየተጠላለፉ ነው የሚሄዱት። ሙቪንግ አቨሬጆቹ በፕራይሱ ውስጥ ያልፋሉ አብዛኛውን ሰዓታቸው። ግልጽ ነው። አሁን ሉክ ወደ ኋላ እየሄድን እኔ ሙቪንግ አቨሬጅ ከላይ ሲሆን አብዛኛውን ሰዓት ፕራይስ ወደ ታች እየወረደ ነው። ሙቪንግ አቨሬጅ ከላይ ሲሆን ከላይ ሲሆን ሙቪንግ አቨሬጅ ከፕራይስ በላይ ሲሆን ወይም ፕራይስ ከሙቪንግ አቨሬጅ በታች ሲሆን ፕራይስ እየቀነሰ ነው። እንደምታዩት ሙቪንግ አቨሬጅ ከላይ ነው፣ ፕራይስ እየቀነሰ ነው። ሙቪንግ አቨሬጅ ከስር ነው፣ ፕራይስ እየጨመረ ነው። ግልጽ ነው። ስለዚህ ልክ አሁን ሌላ እዚህ ጋር ማየት ያለብን ደግሞ ሁለቱንም የያዘ ስለሆነ ልክ አሁን ዲቴሉን እንመልከት። እዚህ ጋር ፕራይስ ከሙቪንግ አቨሬጆቹ በላይ ሆኗል። እዚህ ጋር እየጨመረ ነው፣ ዋጋ እየጨመረ ነው። የጨመረ መቼም እስከ ሰማይ እስከ ጨረቃ ድረስ አይሄድም ፕራይስ አይደል? እዛ ይቀንሳል። ልክ መቀነስ ሲጀምር ምን አረገ? ሙቪንግ አቨሬጁን ክሮስ አደረገው። መጀመሪያ 20ን ክሮስ አደረገ። እዚህ ጋር በዲቴል ካያችሁት ሙቪንግ አቨሬጅ 20ን ክሮስ አደረገ። ከዛስ ሙቪንግ አቨሬጅ 50ን ክሮስ አደረገ። ከዛስ ሙቪንግ አቨሬጅ 200ን ክሮስ አደረገ። ግልጽ ነው። ፕራይስ እየቀነሰ ሲመጣ ሙቪንግ አቨሬጆቹ ከላይ ፕራይስ ደግሞ ከስር ይሆናል። ሙቪንግ አቨሬጅ ከላይ ፕራይስ ደግሞ ማነው? ሙቪንግ አቨሬጅ ከስር ፕራይስ ደግሞ ከላይ ከሆነ ጭማሪ ነው። ሙቪንግ አቨሬጅ ከላይ ፕራይስ ደግሞ ከታች ከሆነ ቅናሽ ነው። ስለዚህ ሙቪንግ አቨሬጆች ፕራይስን ክሮስ ሲያደርጉት ፕራይስ ሙቪንግ አቨሬጅን ክሮስ ሲያደርግ ክሮስ ኦቨር እንለዋለን። ክሮስ ኦቨር ፕራይስ ሙቪንግ አቨሬጅን ሙቪንግ አቨሬጅ ደግሞ ፕራይስን ክሮስ የሚያደርግበት ቦታዎች አሉ። እነሱ ኪ ፖይንት ናቸው፣ ወሳኝ ፖይንቶች ናቸው። ሌላው ሙቪንግ አቨሬጆቹም እርስ በርስ ክሮስ ይደራረጋሉ። አይታችሁ ከሆነ ይውላችሁ እዚህ ጋር ፕራይስ እየጨመረ ባለበት ሰዓት 200 ሌንግዙ ትልቅ የሆነው ከታች፣ ሌንግዙ ትንሽ የሆነው ፔሪዱ ትንሽ የሆነው ከላይ ይሆናል። ፕራይስ እየጨመረ ሲሆን እየቀነሰ ሲሄድ ፕራይስ እየቀነሰ ሲሄድ ሌንግዙ ትልቅ የሆነው 200 ፔሪዱ ትልቅ የሆነው ከላይ፣ ሌንግዙ ፔሪዱ ትንሽ ደግሞ የሆነው ከታች ይሆናሉ። ግልጽ ነው። ስለዚህ ሙቪንግ አቨሬጆቹም እርስ በርስ ክሮስ ይደራረጋሉ። የት ጋር ነው ክሮስ የተደራረጉት? እዚህ ጋር ሎክ እዚህ ጋር ታያችኋል። እቺ ፖይንት ይሄ 200 እና አማን ነው 20 እና ማለት እንት ያሉበት ነው 50 ክሮስ የተደራረጉበት ነው። እቺ ፖይንት ሙቪንግ አቨሬጅ 20 እና 50 ክሮስ የተደራረጉበት ነው። እዚህ ጋር ስንመጣ እዚህ ጋር ሙቪንግ አቨሬጅ 20 እና ሙቪንግ አቨሬጅ 200 ክሮስ የተደራረጉበት ነው። እዚህ ጋር ስንመጣ ሙቪንግ አቨሬጅ 50 እና ሙቪንግ አቨሬጅ 200 ክሮስ የተደራረጉበት ቦታ ነው። ግልጽ ነው። እነዚህ ሙቪንግ አቨሬጅ ክሮስ ኦቨር እንለዋለን። እርስ በርስ ሙቪንግ አቨሬጆቹ የክሮስ የሚደራረጉበት ቦታ የፕራይስ ሙቭመንት የሚገለበጥበት ቦታ እንደሆነ ያሳያል። ፕራይስ ወደ ላይ ሲወጣ የነበረው ወደ ታች ለመውረድ ጅማሮ እንደጀመረ፣ ወደ ታች ሲወርድ የነበረው
ወደ ታች ለመውጣት ፍላጎት እንዳሳየ የሚነግሩን መረጃዎች ናቸው። ስለዚህ ሙቪንግ አቨሬጆቹ እርስ በርስ ክሮስ ሲደራረጉ ሲቆራረጡ አንድ ትልቅ መረጃ ኤክስፔክት እናገኛለን ማለት ነው። ፕራይስ ምናልባት ምን ሊያደርግ ይችላል? አቅጣጫውን ሊቀይር ይችላል የሚለውን መረጃ እናገኛለን ማለት ነው። ግልጽ ነው። ሌላው ፕራይስ ደግሞ ሙቪንግ አቨሬጅን ወይም ሙቪንግ አቨሬጅ ፕራይስን ክሮስ ያደረገባት ቦታ አንድ እዚህ ጋር ሌላስ አንድ እዚህ ጋር ጻፍኩበትም 20 ፕራይስን ክሮስ አድርጎታል። ፒን ነው እዚህ ጋርስ እዚህ ጋር 200 ፕራይስን ክሮስ አድርጓል። ኦኬ እዚህ ጋርስ 50 ፕራይስን ክሮስ አድርጎታል። ስለዚህ ሙቪንግ አቨሬጅ የሚነግረን ብዙ ዳታ ነው። አንደኛ ፕራይስ እየጨመረ ነው እየቀነሰ ነው የሚለውን ይነግረናል። ኦቨርኦል ዳታውን ይነግረናል። ሁለተኛ ፕራይስ አቅጣጫ ሲቀይር የወጣ የነበረ ፕራይስ የጨመረ የነበረ ፕራይስ ሊቀንስ ፍላጎት አለው፣ ዋቻው ተከታተሉ ይለናል። የቀነሰ የነበረን ፕራይስ እንደዚሁ ጭማሪ ሊመጣ ነው የሚል መረጃ ይነግረናል ማለት ነው። ይሄን በመጠቀም እናደርጋለን። ለምሳሌ ይሄንን ሲወጣ የነበረን መቼም መውረዱ አይቀርም ብሎ ሲጠባበቅ የነበረ ትሬደር ልክ ይሄን መረጃ ሲያገኝ ምን ያደርጋል? ይዘጋጃል ትሬድ ለማድረግ። እንደዚህ አይነት መረጃዎች ሲያገኝ ፕራይስ በፍጥነት ምን ማድረግ ሲጀምር ማርኬት ስትራክቸሩን ሲቀይር። ልብ በሉ ይሄ ማርኬት ስትራክቸር አፕ ትሬንድ ነበረ። ፕራይስ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ሲሄድ የነበረ ፕራይስ ነው። ሃየር ሃይ ሃየር ሎ እየሰራ ሲሄድ የነበረ የፕራይስ ሙቭመንት ምን ሆነ? ድንገት ፕራይስ ማርኬት ስትራክቸሩን ሽፍት አደረገ። ይሄን ትላንት ተነጋግረናል። ማርኬት ስትራክቸሩን እዚህ ጋር ምን አደረገ? ቀየረ። ማርኬት ስትራክቸሩን ቀየረ። ሰው ይሄ ማርኬት ስትራክቸር ሽፍት ያደረገው የት ጋር ነው? ይሄ ሎ 100% ብሬክ ተደረገ። እዚህ ጋር ሃየር ሃይ ሃየር ሎ ሲሰራ የነበረው ማርኬት ሃየር ሃይ ሎወር ሎ ሰራ። ከዛስ ድጋሚ ሃየር ሃይ መስራት አልቻለም። ይሄንን እዚህ ጋር ያለውን ሃየር ሃይ ቢት ማድረግ አልቻለም፣ ወደ ላይ መሄድ አልቻለም ወደ ላይ። በተጨማሪነት ሙቪንግ አቨሬጆቹን ክሮስ አድርጓል። ቢያንስ እዚህ ጋር 20 እና 15 ሙቪንግ አቨሬጅን ክሮስ አድርጓል። ሙቪንግ አቨሬጆቹም እርስ በርስ ክሮስ ተደርገዋል። 50 እና 20 ክሮስ ተደርገዋል። እዚህ ጋር ደግሞ ተጨማሪ መረጃ ሰጠን። ሙቪንግ አቨሬጅ 20 ክሮስ ተደረገ። 200 ክሮስ ተደረገ ወደ ታች ክሮስ ተደረገ። ዘን ሙቪንግ አቨሬጅ 20 እና 200 ክሮስ ተደረጉ። ማርኬት ስትራክቸሩስ ምን ሆነ? ማርኬት ስትራክቸሩ ሌላ ሃየር ሃይ መስራት አልቻለም። ከዚህ ተነስቶ ሌላ ሃየር ሃይ ወደ ላይ ወጥቶ ሃየር ሃይ መስራት አልቻለም። ስለዚህ ምን አደረገ? ፕራይስ ሌላ ሎወር ሎ ሰራ። እዚህ ጋር ሎወር ሎ
ሎወር ሎ ሎወር ሃይ ሎወር ሎ ሰራ። ከዚህ በኋላ ምን ጠብቃላችሁ? ሌላ ተጨማሪ ኮንፈርሜሽን ካስፈለገ ሌላ ተጨማሪ ኮንፈርሜሽን እንጠብቃለን። ሴል ብለን እንገባለን። መቼ ነው ሴል የምንለው? ይሄ ፕራይስ ሪትሬስ አድርጎ ሎወር ሃይ ሲሰራ ጠብቀን ምን እናደርጋለን? ተጨማሪ ኮንፈርሜሽኖችን ተጠቅመን ትሬድ እናደርጋለን። ይህን ትሬድ ብናደርገው ያዋጣል? ሌላ ደግሞ ማየት ያለብን አሁን ይሄ ማርኬት ኤዥያ ማርኬት ውስጥ እየገባ ነው። ኦልሞስት የመሸ ሌሊት ላይ ያለ ማርኬት ነው። ኮንሶሊዴት አደረገ። ስለዚህ ሰዓት እናያለን። ይሄ ኦልሬዲ የሌሊት ማርኬት ነው፣ አንገባውም። የሌሊት ማርኬት ነው፣ ኮንሶሊዴት አደረገ። ስለዚህ ኒውዮርክ ታይም ለንደን ታይምን ጠብቀን ነው የምንገባው። የለንደን ታይም ላይ ፕራይስ አቅጣጫውን ካልቀየረ እንገባዋለን። ዘን ይሄን ብንገባው እንደምታዩት ወርታች ሴል ብለን ብንገባ ይሄን ሁሉ ሙቭ ትሬድ እናደርጋለን። ግልጽ ነው። ሶ ሙቪንግ አቨሬጅ በዋናነት የፕራይስ ሙቭመንት በቀጣይ ወዴት ሊሄድ ይችላል የሚለውን ነገር ያመላክተናል። 100% እርግጠኛ ሆኖ ግን ምን አይለንም፣ አይነግረንም። ማርኬት ስትራክቸር ድንገት ምን ሊል ይችላል? ሊቀየር ይችላል ድጋሚ። ይኸው ለምሳሌ እዚህ ጋር ምሳሌ ብንወስድ አሁን ያልኳቸው ፕራይስ እየወጣ ነበር። ዘን ሙቪንግ አቨሬጆች ክሮስ ተደረጉ። ማርኬት ስትራክቸሩም ተቀይሯል። ዘን ይቀንሳል ብለን ስንጠብቅ ተመልሶ ወደ ላይ ወጣ ፕራይስ። ሶ እንደዚህ አይነት ነገር ሊያጋጥም ይችላል። ሁሌ ማትረፍ የለም ትሬዲንግ ላይ። ግልጽ ነው። ሶ አሁን ሙቪንግ አቨሬጅ ከሚነግረን መረጃዎች መካከል አንደኛው ምንድነው? ማርኬት ሪቨርስ ሊያደርግ ይችላል የሚለውን መረጃ ይሰጠናል። አንድ ሁለተኛ ፕራይስ በያዘው አቅጣጫ እየቀጠለ ነው። ኮንቲኒዩስ በዛው እየጨመረ ነው፣ እየቀነሰ ነው የሚለውንም መረጃ ይነግረናል። እዚህ ነው። ሶ በተለይ ሙቪንግ አቨሬጆች እርስ በርስ በጣም ችምችም ብለው በተለይ 200 ከሌሎቹ ጋር ከ50 ጋር ከ20 ጋር አብረው ችምችም ብለው የሚታዩበት ቦታ ላይ ፕራይስ ሪቨርሳል ወይም ኮንቲኒዩሽን ኤክስፔክት እናደርጋለን። ይሄ ቦታ ለምሳሌ ሉክ ሙቪንግ አቨሬጅ ከሙቪንግ 200 ከ20 በጣም ርቋል። እዚህ ጋር እንደምታዩት በጣም ርቋል። እዚህ ጋር በጣም ርቋል እንደምታዩት። እዚህ ጋር ሩቅ ነው ሪሌቲቭሊ። እዚህ ጋርስ ኦልሞስት ተቀራርበዋል። ስለዚህ ምን ኤክስፔክት እናደርጋለን? ሙቪንግ አቨሬጅ ክሮስ ኦቨር ኤክስፔክት ልናደርግ እንችላለን፣ ወይም ደግሞ ኮንቲኒዩሽን ኤክስፔክት ልናደርግ እንችላለን። ነው ሶ እንደዚህ ሙቪንግ አቨሬጅ 20 እና 200 በጣም የሚቀራረቡበት ቦታ ላይ ከዛ በኋላ ፕራይስ ሙቭመንቱ አግሬሲቭሊ ወደ አንዱ አቅጣጫ ሙቭ ያደርጋል። ታያቸዋል። እዚህ ጋር ይታያቸዋል። ከዛስ ወደ ላይ። ሶ በዋናነት ሙቪንግ አቨሬጆች እርስ በርስ በጣም ችምችም ሲሉ 20 እና 200 በጣም ሲቀራረቡ ምን ማድረግ አለብን? በደንብ መከታተል አለብን። በደንብ ይኸውላችሁ ይሄ ቦታ ሙቪንግ አቨሬጅ ከ200 ከ20 ጋር በጣም የተቀራረበበት ቦታ ነው። ወይ ተመልሶ ወደ ላይ ሊወጣ ይችላል፣ አለበለዚያ ደግሞ ሊወርድ ይችላል። ዋው እዚህ ጋር ይውት 200 ከ20 ጋር በጣም ነው የተቀራረበው። ዘን ምን ሆነ? ኮንቲኒዩሽን። እዚህ ጋር ተመልከቱ
ሶ እንዲህ አይነት መረጃዎችን ይነግረናል። 200 ከ20 ጋር ከ50 ጋር ጭምር ችምችም ብሏል። ሶ እነዚህ ቦታዎች የምን ቦታዎች ናቸው? የሪቨርሳል ወይም ደግሞ የኮንቲኒዩዌሽን ቦታዎች ናቸው። ፕራይስ ኤክስፓንድ ከማድረጉ በፊት ወደ አንዱ አቅጣጫ ወደ ላይ ወይም ወደ ታች ኤክስፓንድ ከማድረጉ በፊት ምን ያደርጋል? ኮንሶሊዴት ያደርጋል። ኮንሶሊዴት በሚያደርግበት ሰዓት ሙቪንግ አቨሬጁም ምን ሊያደርግ ይችላል? አብሮ ኮንሶሊዴት ያደርጋል ከፕራይስ ጋር። ዘን የዛን ሰዓት ሙቪንግ አቨሬጅ ከ200 ከ20 ጋር ከ50 ጋር ከ50 ጋር እንደዚሁ ምን ያደርጋል? አንድ ላይ ይሆናል። ከዛ በኋላ የፕራይስን ምን እንጠብቃለን? ኤክስፓንሽን እንጠብቃለን። ፕራይስ ኤክስፓንድ ያደርጋል ወደ አንዱ አቅጣጫ ወይ ወደ ላይ ወይ ወደ ታች። ግልጽ ነው። ሶ ሙቪንግ አቨሬጅ 200 እና 20 በተለይ በጣም ብዙ መረጃ ነው የሚነግሩን። ሙቪንግ አቨሬጅ እንዳጠቃላይ ብዙ መረጃዎች ይነግሩናል። ግልጽ ነው። ስለዚህ እንደዚህ ባክ ቴስት ያደርጋችሁ ማድረግ አለባችሁ። የሙቪንግ አቨሬጆቹን ማጥናት ያስፈልጋችኋል። ግልጽ ነው። ሌላው ፕራይስ ከሙቪንግ አቨሬጅ በጣም ከራቀ ልክ እዚህ ጋር ከሙቪንግ አቨሬጅ 200 በጣም ከራቀ ይሄኛው ሆኖ ታያችኋል። ፕራይስ ከሙቪንግ አቨሬጅ 200 በጣም ከራቀ ተመልሶ ምን ያደርጋል? ወደ ሙቪንግ አቨሬጅ 200 ዳይቨርት ያደርጋል። እዚህ ጋር ፕራይስ ከሙቪንግ አቨሬጅ 200 በጣም ርቋል። እንዲህ በሆነበት ሰዓት ትሬድ በፍጹም አናረግም። ምን ማድረግ አለበት? ፕራይስ ተመልሶ ወደ ሙቪንግ አቨሬጅ 200 አትሊስት መጠጋት መቻል አለበት። ፕራይስ ምን ሊያደርግ ይችላል? ሪቨርስ ሊያደርግ ይችላል። ግልጽ ነው። ሰው እንደምታዩት ከ200 በጣም እየራቀ ሲሄድ ፕራይስ ተመልሶ ወደ 200 ይጠጋል። ምን ማለት ነው ይሄ? ፕራይስ በጣም ጨምሯል ወይም ደግሞ በጣም ምን ብሏል? ቀንሷል ማለት ነው። በጣም ሲቀንስ ባየሮች ኢንትረስት አላቸው። ስለዚህ ባየሮች ይገቡና ምን ያደርጉታል? ፕራይስን ወደ ላይ ይጨምሩታል። በጣም ሲጨምር ሴለሮች ኢንትረስት ይኖራቸዋል። ፕራይስ ከዚህ በኋላ አይጨምርም። ባየሮች ደግሞ አፕታይት ያጣሉ ፕራይስ እየጨመረ ሲመጣ። ስለዚህ ባየሮች የመግዛት ፍላጎታቸው ይቀንሳል፣ ሴለሮች ደግሞ የመሸጥ ፍላጎታቸው ይጨምራል። ስለዚህ ፕራይስ ምን ያደርጋል? ተመልሶ ሪቨርስ ያደርጋል ወደ 200። ግልጽ ነው። ሶ ይሄንን መረዳት ያስፈልጋል። ከ200 በራቀ ቁጥር ፕራይስ ትሬድ ለማድረግ የሚመች አይደለም። ከ200 እና ፕራይስ በጣም ከተራራቁ መታዘብ ብቻ ነው ያለባችሁ። ወይም ደግሞ አድቫንስ ሌቭል ላይ ልክ ፕራይስ ማክሲመም ሌቭል ላይ ደርሷል ብለን ካሰብን እና መረጃ የሚሰጠን ዳታ የሚሰጠን ካገኘን አጌንስት ትሬድ ማድረግ እንችላለን። ይወጣ የነበረ ፕራይስን ሴል ብለን ለምሳሌ ይሄኛው በጣም አብጦ የወጣ ዋጋ ነው። ሴል ብለን ትሬድ ማድረግ እንችላለን እስከ 200 ድረስ። ሴል ብለን ትሬድ ማድረግ እንችላለን እስከ 200 ድረስ። እዚህ ጋር ሴል ብለን ትሬድ ብናደርግ፣ ባይ ብለን ትሬድ ብናደርግ እስከ 200። ግልጽ ነው። ሶ ሙቪንግ አቨሬጅ እነዚህን ዳታዎች ይነግሩናል። አሁን ሰማፕ እናርጋቸው። የመጀመሪያው ሙቪንግ አቨሬጅ ፕራይስ እየጨመረ ነው ወይስ እየቀነሰ ነው የሚለው መረጃ ይነግረናል። አንድ ሁለተኛ ሙቪንግ አቨሬጅ ፕራይስ
የጨመረ የነበረው ሊቀንስ የቀነሰ የነበረው ፕራይስ ሊጨምር እየተዘጋጀ ነው የሚለውን ይነግረናል። በምንድን ነው የሚነግረን? ይሄ ክሮስ ኦቨር ፕራይስን ሙቪንግ አቨሬጅ ፕራይስን ክሮስ ሲያደርግ ሙቪንግ አቨሬጅም እርስ በርስ ክሮስ ኦቨር ሲያደርጉ ግልጽ ነው። ሌላው ሙቪንግ አቨሬጆች በተለይ 200 እና 20 በጣም ተቀራርበው ሲሄዱ ከዛ በኋላ የፕራይስ ኤክስፓንሽን በአንዱ አቅጣጫ ይኖራል። ሪቨርሳል ሊሆን ይችላል፣ ኮንቲኒዩዌሽን ሊሆን ይችላል። ይሄንን መረጃ ይነግረናል። እነዚህ መረጃዎች በጣም ክሩሻል ናቸው። ብቻቸውን ግን ትሬድ አይደረጉም። ለብቻው ትሬድ የሚያደርጉ አሉ፣ ፕሮፌሽናል ሰዎች አሉ። ሙቪንግ አቨሬጅን ብቻ በመጠቀም ትሬድ የሚያደርጉ ፕሮፌሽናል ሰዎች አሉ። ግን እኛ አሁን እዛ ደረጃ ላይ ስላልደረስን ምን አናደርግም፣ በዛ ብቻ ትሬድ አናደርግም። እዚህ ነው ሶ ሙቪንግ አቨሬጅ እነዚህን ሁሉ ዳታዎች የሚነግረን አንድ ቱል ነው። ሶ ሙቪንግ አቨሬጅን በመጠቀም ምን ማድረግ እንችላለን? ትሬድ ማድረግ እንችላለን ማለት ነው። ሙቪንግ አቨሬጅን በመጠቀም ትሬድ ማድረግ እንችላለን። ስንጠቀም ግን ምን ማድረግ አለብን ተባብለናል? ሙቪንግ አቨሬጅን ስንጠቀም ብቻውን መጠቀም አይጠበቅብንም። ከሌሎች ከተማርናቸው ማርኬት ስትራክቸር ተምረናል። ከማርኬት ስትራክቸር ጋር ከሌሎችም አሁን ቀጥለን ከምንማራቸው ኢንዲኬተሮችም ጋር አዋህደን መጠቀም ይጠበቅብናል ማለት ነው። ቀጣዩን RSI የሚለውን ኢንዲኬተር ደግሞ በቀጣይ እናያለን። መልካም ቆይታ።